ሴቶች ወንዶችን ለመቆጣጠር ወይም ደግሞ ለማታለል የሚጠቀሙባቸውን አራት ኃይለኛ ዘዴዎች ዛሬ በሳቢሳ እነግራችኋለሁ። ወንድ ልጅ ሳይፈልግ ወይም ደግሞ በደንብ ልቡ ሳያምንበት በፍቅር ግንኙነት እንዲቀጥል ከዛም በዘለለ ደግሞ በፍቅር ግንኙነት ውስጥ እያሉ እሱ በማያውቀው መንገድ እሱን አታሎ ወይም ደግሞ ብቻ የተለያየ ዘዴ ተጠቅሞ ወንድ ልጅ መሸወድ፣ በእጇ እንዲገባ ማድረግ፣ ባሪዋ እንዲሆን ማድረጊያ ዘዴዎችን እነግርሃለሁ። እነዛን ዘዴዎች በደንብ አድርገህ ስማኝና ምናልባት በዛ ውስጥ ካለህም ከዛ ነገር ትወጣለህ። ከዛ ሲቀጥል ወደፊትም እንዳትታለል ይረዳሃል። ለሳቢሳ ሚዲያ አዲስ ሲሆናችሁ ሰብስክራይብ አድርጉ። ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። መልካም ቆይታ። አንደኛውና የመጀመሪያው የመራቅ ዘዴ ነው። በዚህ ዘዴ ትኩረቷን ብርቅ በማድረግ ያለምንም ተስፋ እንድትመኛት በማድረግ ለራሷ ባሪያ ታደርግሃለች። ሴቶች ይህንን በብዛት ያደርጉታል። ለጥቂት ቀናት በጣም ትቀርብሃለች፣ ጥሩና የፍቅር ባህሪ ታሳይሃለች። አንተ በዚህ መደሰት ስትጀምር ግን ድንገት ትጠፋለች ወይም ባህሪዋን መቀየር ትጀምራለች። ጸጥታን በመምረጥ ትቀጣሃለች። አንተ ምን እንደተፈጠረ፣ ምን እንደሆነ፣ ምን እንዳጠፋ ወይም ድንገት ለውጧ ለምን እንደሆነ ለመረዳት በምታደርገው ጥረት ሳታውቀው እሷን ማሳደድ ትጀምራለህ። እንዲያውም የትኩረቷን ዳግም ወይም ደግሞ እሷን በእሷ ውስጥ ቦታ ለማግኘት ዳግም ከእሷ ስር ላለመጥፋት የእሷን ፍቅር ለማግኘት ስትል ከልክ በላይ መጣር ትጀምራለህ። ይህን ስታስተውል አትረበሽ፣ ዘና በል። ምን እንደሆነ ጠይቃት። እሷን ምንም ካለችህ ወይም ለመናገር ፈቃደኛ ካልሆነች ጥሩና አሳቢ ለመሆን ከመሞከር ይልቅ ጨዋታውን ከእሷ ጋር ተጫወተው። ረጋ በል፣ ራስህን አታስጨንቅ። እሷ ሲሰለቻት ወደ ልቦናዋ ትመለሳለች። ነገር ግን ከዚህ በተቃራኒው የምትንቀሳቀስ ከሆነ የመጀመሪያውን ችግር ብትፈተው እንኳን ይህንኑ ዘዴ ሁልጊዜ እንደ መሳሪያ ትጠቀምብሃለች። ያዝ ለቀቅ እያደረገች መጫወቻ ነው የምታደርግህ። ይሄ ነው የመጀመሪያው። ማለት አንዳንድ ወንዶች ልታውቁት ሊገባችሁ ይችላል፣ ግን ደግሞ ተግባራዊ ለማድረግ ሊከብዳችሁ ይችላል። ሁልጊዜም ለማታለል ለመቆጣጠር የምትጠቀምበት የመጀመሪያው ኃይለኛ ዘዴ መራቅ ነው። ትርቅሃለች፣ ትቀርብሃለች። የሆነ ሰዓት ኃይለኛ ፍቅር ስትሰጥ በጣም ስትንከባከብህ በቃ የሆነ በጣም ምቾት ውስጥ ታደርግህና የሆነ ሰዓት ምቾት ትነሳሃለች፣ ድንገት ትቀየርብሃለች። ከዛ አንተ ደግሞ ምን ሆነሽ ነው፣ ምን አጥፍቼ ነው በማለት እሷን ማሳደድ ትጀምራለህ። ሳታስበው ማሳደድ ፈልገህ ሳይሆን ሳታስበው ለምን እንደተቀየረች ለማወቅ ስትል ታሳድዳታለህ። ይሄን ከማድረግህ ይልቅ ለምን እንደሆነ ጠይቃት። ምክንያቱን ማትነግርህ ከሆነ ምንም አልሆንኩም የምትል ከሆነ ደግሞ ልክ እንደሱ አንተም ጨዋታውን አብረህ በጋራ ብታደርገው ተመራጭ ነው። ያኔ ስስ ያልፍላት ወይም ደግሞ ኦኬ ይሄ ሰው እንደዚህ መሆን የማይችል ነው፣ መታለል አይችልም ብላ ስታስብ ወደ አንተ ትመጣለች። ሁለተኛው የአልጋ ጨዋታ ነው። የአልጋ ጨዋታ ፍላጎቱን መቆጣጠር የማይችል ወንድ በሴቶች በቀላሉ የመታለል እድሉ ከፍተኛ ነው። አንዲት ሴት ማድረግ ያለባት ነገር ቢኖር ሰውነቷን እንደ መሳሪያ መጠቀም ብቻ ነው። በቃ ይሄ ግን የሚሆነው አንዳንድ ወንዶች ላይ ነው፣ ሁሉ ወንዶች ላይ ላይሆን ይችላል። ማለት የአልጋ ፍላጎቱን ወይም ደግሞ ስሜቱን መቆጣጠር የማይችል ወንድ ከሆነ በአልጋ ጨዋታ ልትቀጠው፣ ልታታልለውና ልትቆጣጠረው ትፈልጋለች። የአልጋ ጨዋታህን ወይም ደግሞ ይሄ ደሰትበታለሁ ብለህ የምታስበውን ነገር መቆጣጠር የምትችል ወንድ ከሆንክ በዚህ ልትታለልና መጠቀሚያ ልትሆን አትችልም። ግን ይሄንንም የማትችል ከሆነ ከምንም ነገር በላይ የአልጋ ጨዋታን እንደምትወድና እሱን ለማግኘትም ምንም ነገር ወይም ማንኛውንም ነገር እንደምታደርግ ታውቃለች። ስለዚህ ይህን ድክመትን ተጠቅማ ትበዘብዝሃለች። አንድ ነገር እንድታደርግላት ጠይቃህ እምቢ ስትላት ወዲያውኑ ወሲብ ትከለክልሃለች ወይም ያልጋውን ጨዋታ ትከለክልሃለች። ይህም አንተ እንድትንበረከክ ወይም ደግሞ እንድትገዛላት ባሪያ እንድትሆን ያስገድድሃል። ግን ጎበዝ ወንድ ከሆንክ አንተ ራስህን መቆጣጠር ስሜትህን ከባድ ነው ይገባኛል። ግን ደግሞ ራስህን መቆጣጠር የምትችል ወንድ ጎበዝ ወንድ ከሆንክ ጠንካራ በራስ መተማመን ያለህ ወንድ ከሆንክ ባልጋ ጨዋታ ምክንያት ልትቆጣጠርህና እንደ ባሪያ ልትገዛህ አትችልም። ያንን ማድረግ የምችለው ጎበዝ ወንድ ስትሆን ነው። እና ሴቶች ይሄ ነው በቃ ሁለተኛው ዘዴያቸው ያልጋውን ጨዋታ አንተን እንደ መጠቀሚያ፣ እንደ ማታለያ፣ እንደ መጫወቻም ጭምር ነው የሚያደርጉ። ስለዚህ በቻልከው መጠን ላልጋ ጨዋታ የምትገዛ ወንድ ባትሆን፣ ላልጋ ጨዋታ ስሜት ቶሎ ማትወድቅ ወንድ መሆንክን ብታሳያት፣ ኢቭን እንኳን ያ ነገር እኮ አንተ ስሜትህ አሸንፎት ሊሆን ይችላል፣ ግን በቻልከው መጠን ለእሷ ባታሳያት በጣም የማትችል ወንድ ልትሆን ትችላለህ። እሷ ጋር ስትሆን ግን ምንም እንደማይመስልህ፣ ያን ያክል ገብጋባ ወንድ እንዳልሆንክ፣ ባልጋ ጨዋታ ምክንያት ህይወትህን እንደማታጣ፣ ራስክን አሳልፈ የማትሰጥ አይነት ሰው መሆንክን በቻልከው መጠን ብታሳያት መልካም ነው። ለዚህ ነው አንድ ወንድ የአልጋ ጨዋታ ፍላጎቱን መቆጣጠር ያለበት። ምንም አይነት ሴት
ያልጋ ጨዋታን ተጠቅማ ልትይዝህ አይገባም በጭራሽ። ያልጋ ጨዋታ መተንፈስ እስኪያቅት ድረስ አትውደደው። በቃ ሲጀመር የህይወትህ ፍጻሜ አይደለም። ስለዚህ አንተም መተንፈስ እስኪያቅት ድረስ በዚህ ልክ ባሪያ እስክትሆን ድረስ መውደድና ለዛ ስሜት መገዛት የለብህም። ሶስተኛው የእጦት አስተሳሰብ ነው። አንዲት ሴት ያለሷ መኖር እንደማትችል በተረዳች ቅጽበት ተገቢ ባልሆነ ባህሪዋን ህይወትን ታማረርብሃለች። እንደማትተዋት ታውቃለች። የምትተነፍሰው አየር እሷ እንደሆነች ታውቃለች። እናም የፈለገችውን ለማድረግ ድፍረት ይኖራታል። ይህ በአብዛኛው የሚሆነው አንድ ወንድ እሷን ለማጣት በጣም እንደሚፈራ ስታውቅና በጣም እንደሚያፈቅራት ካለ እሷ ህይወት እንደሌለ ወይም እሷ ብትተወው ነገሮች ጭልምልምልም እንደሚሉበት ባሳያት ቁጥር ነው። በጣም በዚህ ዙሪያ እኔ በጣም ብዙ ማውቃቸው ገጠመኞች አሉ። ማለት እስከ ማልቀስ ወንድ ልጅ ደግሞ ይሄን አልቃሻ እባክሽ ተይው ነገ ተመልሶ ይመጣል ትንሽ አለቃቅሶ የሚሉ በጣም ብዙ ሴቶች ይገጥሙኛል። ልትለየው ስትፈልግ ምናምን ነገር በቃ ያለቅሳል ምናምን። ግን ይሄ የሆነው እኔ አንድ የሚሰማኝ ነገር ደካማ ወንድ ስለሆነ ነው። በምን ብትሉ በኢኮኖሚ በተለያየ መንገድ እሷ ብትል ሌላ ሴት አላገኝም የሚል እምነት አለው ውስጡ ላይ። እሷ ብትፈታኝ ወይም ደግሞ እሷ ብትተወኝ፣ እሷ ትዳሬን ብታፈርሰው፣ እሷ ቤታችን ብታፈርሰው ሌላ ሰው መጥቶ አይገነባውም፣ ሌላ ሴት ማግባት አልችልም የሚል ደካማ አስተሳሰብ ስላለው ነው። ስለዚህ አንተ እሷን ማጣትህ ሊጎዳህ ይችላል፣ ሲያስለቅስህ ይችላል፣ አላውቅም። ግን እሷ ስለሄደች ያንተ ህይወት ባዶ እንደሚሆን ለእሷ ማሳየት የለብህም። እንደዛ ከሆነ በጣም ከባድ ነው የሚሆነው። እሷ ትጫወትብሃለች፣ በጣም ነው የምትጫወትብህ፣ በህይወት ላይ ነው የምትቀልድብህ። ስለዚህ በቻልከው መጠን እሷን በማጣትህ ወይም ደግሞ እሷ በመሄዷ ያን ያክል ያንተ ህይወት ላይ ምንም ተጽዕኖ እንደሌለው ብትኖር መልካም ነው፣ ደስ ይልሃል። ብትሄድም ደግሞ ያን ያክል ራስክን እንደማታጣበት ማሳየት ይኖርብሃል። ብዙ ወንዶች በእጦት አስተሳሰብ ምክንያት በግንኙነታቸው ውስጥ ይሰቃያሉ። እሷ ብቸኛ እንደሆነች ከነሱ ጋር ግንኙነት በመጀመሯ ውለታ እንደዋለችለት ያምናሉ። እንዲሁም አደገኛ በሆነ ሁኔታ ዝቅተኛ በራስ መተማመን አላቸው። አንድ ወንድ ሴትን የማጣት ፍራቻን ማስወገድ አለበት። ምንም አይነት ሴት ተተኪ የሌላት አለመሆኑን ተረዳ። አንተም በዚያው ቀን እንደምትተዋት ማወቅ አለብህ። እሷ መውደዷን ስታቆም አንተም እንደምታቆም እንደምትተወው ይች ሴት ሊገባት ይገባል። እንደዛ ካልሆነ ግን የማጣሽ ይመስለኛል እያልክ እየፈራህ የሆነ በቃ ማለቃቀስ የሚያለቃቅስ ሙዚቃ የምትጋብዛት ከሆነ እንደ ወንድም ላታይህ ትችላለች፣ ትንቅሃለች። ስለዚህ ምን አባቷ ያመጣል ጥየው ብሄድ ምናምን እያለች ሁልጊዜ ታስፈራራሃለች። ሁልጊዜ ጥየህ ልሂድ የሚል አይነት ነገሮችን ታመጣባሃለች። አራተኛውና የመጨረሻው በእርግዝና አስገድዶ ማግባት። ሴቶች ይህን ዘዴ ተጠቅመው እንድታገባቸው ያስገድዱሃል፣ እንዲሁም ይቆጣጠሩሃል። እስኪ ወንዶች ንቁ ሁኑ። በጣም ብዙ ወንዶች ምናልባት የእናንተም በትዳር ውስጥ ካላችሁ በዛ የተመሰረተ ሊሆን ይችላል። ሴቷ በቃ እንደማያገባት እንደሚተዋት የሆነ ተጠቅሞ ስል በቃ በፍቅር ግንኙነት አብረው አሳልፈው እንደሚተዋት ሲገባት ምን እንደምታደርግ ታውቃለህ? ቀብ ነው የምታረግ። ቶሎ ብላ ታረግዛለች። በዛ ትቆጣጠርሃለች። እና በቻልከው መጠን ንቁ ወንድ ሁን። ከሆነ ሴት ጋር ግንኙነት ማትፈልግ ከሆነ ትዳርን ማትፈልግ ከሆነ ማንም ተገዷይ ይሄ እንትን ነው ማለት በቃ የሆነ ሰው ፍቅረኝነት ይጀምራል። በጓደኝነት የሆነ ጊዜያቶች ይቆያል። ከዛ ካልተስማማ ይለያያል። ምናልባት ምርጫህ ላትሆን ትችላለች። ለፍቅር ግንኙነት ምርጫህ የሆነች ሴት፣ ለትዳር ደግሞ ምርጫህ ያልሆነች ሴት አለች። ከዛ በዘለለ በተለያየ መንገድ ያችን ሴት ማግባት አትፈልግም አንተ። ስለዚህ አንተ ማለት ንቁ ወንድ ራስክን መጀመሪያ ምን አይነት ወንድ መሆንክን ጠንካራ ወንድ፣ በራስ መተማመን ያለ ወንድ፣ ማንም ስላለ ሳይሆን የምትኖረው ራስ ስለፈለከው ህይወት ብቻ እንደምትኖር ማሳየት አለብህ። አለበለዚያ በጣም ልሙስሙስ ወንድ ከሆንክ፣ በራስ መተማመን የሌለ ወንድ ከሆንክ ሴት ልጅ በደንብ አይታ አንተ በደንብ ተገንዝባ ማንነትህን ውስጥህን አጥንታ ነው የምታረግዝብህ። ባረግዝበት ያገባኛል አያገባኝም በልጅ ልታስር ትፈልጋለች። ስለዚህ አንተ መጀመሪያ ምንም አቋምህን ማሳየት አለብህ። እነዛ ካልሆነም ባረግዝም እኮ አይሰማኝም ምናምን በሚል ላታረግዝ ትችላለች። ግን አንተን ከፈተሸችህ ውስጥን ከመረመረችው ታረግዝብሃለች። ከዛ በኋላ ሳትፈልግ የማትፈልገውን አይነት ህይወት እንድትኖር ታደርግሃለች። ውዴ ሳቢሳ ቤተሰቦች የዛሬው ፕሮግራሜ ይህን ይመስላል። ለሳቢሳ ሚዲያ አዲስ ሲሆናችሁ ሰብስክራይብ አድርጉ። ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። መልካም ጊዜ